السلام عليكم ورحمة الله وبركاته. تحياتي لكم ولكم للمشاهدين والمستمعين الكرام من السلفيين والسلفيات. طيب سؤال كزارو عند رأس ما استوصف قالوا من مليونان الدفاع عن علماء السنة مثل الشيخ الإسلام ابن تيمية رحمه الله والحافظ ابن كثير رحمه الله. ስለ እነሱ ድፋዕ ማድረግ መከላከል የሚልን አስመልክቶ ይሆናል። ከነሱ ከለላ ማድረግን አስመልክቶ ማለት ነው። ይህንም ርዕስ እንዳዘጋጅ አስገድደኝ ምንድን ነው የሚለውን ወደ ቪዲዮ ምስል ላሳያችሁ ማለት ነው ኢንሻአላህ። እዚህ ጋር እንግዲህ አባባ ሰይድን ተመልከቱት። ይህ ልጅ ካሁን በፊት አስታውስ ከሆነ الشيخ ابن عثيمين رحمه الله ቁርአን ፍጡር ነው ይላሉ ብለው አንድ ሰሞን ያው ያኒ ቃል ምልልስ በዩቲዩብ ተደርጎ ነበር። ግን ዩቲዩብ ላይ ሳይሆን ዋናው ነገር በግልጽ እንደዚህ ቀርቦ መወያየት ከፈለገ የኢሞ ግሩፕ ላይ መወያየት ይቻላል ማለት ነው። አሁንም እናሳውቃለን ማለት ነው። እና አሁን ደግሞ እዚህ ጋር የሚለውን እንስማው ማለት ነው። وخلفه قبر ابن كثير من دم يكلم تملكت ابن كثير رحمه الله. سلازي ينيان يا صوفيوچن اتنكونا مجمره ينسون هيدو አጠፋፉ መሬት አድርጉትና ከዛ በኋላ መጣችሁ እናወራለን። እዚህ ጋር የሚለው ገብታችሁ አይደለ? እዚህ ጋር ቀብር የኢብኑ ተይሚያ ረሂመሁላህ የኢብኑ ከሲር ረሂመሁላህ የነሱ ቀብር ነው ያለ ነው። ትላልቅ ነው ቀብራቸው። ስለዚህ የኛ መሸይኾች የተቀበሩበት የሱፊዮችን ቀብር ምን አታድርጉ አትንኩ እያለ ነው ማለት ወቀሳ። ለምን ተወቅሳላችሁ? የኛ የሱፊዮች መሸይኾቻችን ቀብር ትላልቅ ነው ለምን ትላላችሁ? የራሳችሁ ሸይኾችስ ቀብራቸው ትላልቅ አይደለም ወይ እያለ ነው። መጀመሪያ እንደው እሱ እንዳለው ምናልባትም እሱ እንዳለው ይሄ የነሱ ቀብር ነው ቢባል ራሱ ማለትም የነማን ቀብር بمعنى يا شيخ الإسلام تيمية وكذلك رحمه الله والحافظ ابن كثير رحمه الله الناس قبرنا بيبال راسو سبالو تادا الناس بزي هازوال مالتني ياسيزال الناس እንደዚህ አድርጉልን ብለዋል ማለትني ያስይዛል። ከላ በጭራሽ ያስይዝም በጭራሽ ያስይዝም። ለምሳሌ ሚሳል ናሙና ልስጣችሁ። ዒሳ አለይሂ ሰላም ለምሳሌ ነብይ ናቸው። ጌታ አርጋችሁ እኔን ያዙኝ አላለም። እናቴንም ጌታ አርጋችሁ ያዙኝ አላላቸውም ክርስቲያኖች። ላኪን እነሱ ጌታ ነው ብለው ያመልኩታል አይደለ? ታዲያ እነሱ ጌታ ነው ብለው ማምለካቸው እሱ ብሏቸው ነው ማለት ነው ያስይዛል? ከላ በጭራሽ አይደለም። ይኸው የቀብር ከፍታ ይቀርና ጌታ ተደርጎም ሊያዝ ይችላል አንድ አካል። ግን ያ አካል ጌታ ተደርጎ መያዙ አዟቸዋል ማለት ነው ያስይዝም። በኋላ የመጡትን ሰዎች ማለት ነው። ይሄ በዒሳ عليه السلام نامنا موسدين جلال مالسنو ابن كثير رحمه الله وكذلك الشيخ الإسلام تيمية رحمه الله قبراتنا እንደዚህ ከፍ አድርጋችሁ ስሩልን ብለውም አያውቁም አስተምረውም አያውቁም። ምናልባት ይሄ እንደው እሱ እንዳለው የነሱ ነው ይሄ ቀብር የነሱ ነው ቢባል ራሱ እነሱ በዚህ ጉዳይ አዘዙ ወይ የሱና ዓሊሞች ያው እነሱ ወህብያ ብለው ስለሚጠሩ እነሱ አዘውበት ነው የሚል ማስረጃ የለው። ኢዘን ይሄን ይዞ የመሸይኾቻችንን አጥፉ አትበሉና ይላል። የናንተ ራሳችሁ ኢቅራር አርጋችሁ ነው አረጋግጣችሁበታል። ቀብር በከፍታ እንደሚሰራ ሼኽ ተብሎ ለሚባል ሰውዬ እንደ መስጂድ ተደርጎ እንደሚሰራ ለዶሬ ይሄን ራሳችሁ ኢቅራር አርጋችሁበት ነው እናንተ አምናችሁበት ይሄን የምትሰሩት። ለምን ያኔ ሰዎች እንዳመልኩት እንዳመቻቸው ማለት ነው እየሄዱ ስለት የተለያዩ ሽርክያቶችን እንዲጠይቁበት እንዳመቻቸው ማለት ነው። ላኪን እነዚህ የተከበሩ ዓሊሞች ፈጽሞ ይሄን ብለው አዘው ማያውቁም። ይሄን በእነሱ የሚሰራባቸው አካልም ካለ የነሱ ጥፋት ሳይሆን እታች ያለው አላዋቂ ማህበረሰብ ነው እንጂ የነሱ ጥፋት አይሆንም ማለት ነው። ልክ የዒሳ ምሳሌ እንዳሳለፍኩላችሁ ዒሳ አለይሂ ሰላም እኔን አምልኩኝ አላላቸውም ለምሳሌ ተከታዮቹ። ላኪን እነሱ ጌታ ነው ብለው አመለኩት። ታዲያ ማን ነው ጥፋተኛ? ዒሳን ነው ጥፋተኛ የምናደርገው ስለተመለከ ብለን? ከላ እነሱን ነው ጥፋተኛ የምናደርጋቸው ወደ ታች ያሉትን ህዝቦች ማለት ነው። ይዘን እንግዲህ አባባ ሰይድ በዚህ ላይ ተወርቃለሁ ማለት ነው። ይሄ ማስረጃ ሊሆን አይችልም። እሺ ደግሞ አንድ ቀጥሎ የሚለው አለ እስኪ እናዳምጥለት ማለት ነው። ይሄ ደግሞ እዚህ ጋር ማሳያችሁ البداية والنهاية የተሰኘ ኪታብ الحافظ ابن كثير رحمه الله አዘጋጀ የሆነ ኪታብ ነው። እዚህ ኪታቡ ላይ ታዲያ الحافظ ابن كثير የሚለው አለ የሚናገረው አለ እዚህ البداية والنهاية በተሰኘ ኪታቡ ላይ ይህን እንግዲህ አባባ ሰይድ አይተው የሚሉት አለ ለማምታታት የሚሞክሩት አለ። እስኪ እናዳምጥላቸው መጀመሪያ። ጀናዛው የታጠበበት ውሃው ተጠጥቷል ይለናል ኢብኑ ከሲር አልቢዳየቱ ወኒሃያ የሚለው ኪታቡ ላይ 18ኛው ሙጀለድ ገጽ 296 ጋር እንሂድ። ተመልከቱ እዚህ ጋር ዚክር ወፋት ሸይኽ ብሎ ያው ይቀጥላል። የኢብኑ ተይሚያ ስለመሞቱ ከዛ የሚናገርበት ፓርት ሆኖ ወደታይ ዝቅ ስንል
وجلس جماعة عنده قبل الغسل وقرأوا القرآن እንግዲህ ሞተ ሰው ላይ ቁርአን አይቀራም ስሉ የነበራቸው ቁርአንን ቀሩ አሉ። وتبركوا برؤيته وتقبيله ኢብኑ ተይሚያን የሞተውን ማለት ነው በማየት ተበሩክ አደረጉ፣ እንዲሁም እሱን በመሳም ተበሩክ አደረጉ። ثم انصرفوا ከዛም እነዚህ የሳሙት ሄዱ። وحضر جماعة من النساء ففعلوا ይላል مثل ذلك የዝሁን ቢጤ ሰሩ። ሴቶችም መተው ወንዶቹ እንደዛ አድርገው ሄዱ። ከዛ ሴቶቹ መጡና ምን አደረጉ? እሱን በማየትና በመሳም ተበሩክ አደረጉ። ثم انصرفوا እነሱም ሄዱ እያለ ሴቶቹም ወንዶችም ኢብኑ ተይሚያ የሞተውን በማየትና በመሳም ተበሩክ እንዳደረጉ ተመልከቱ። ዝቅ ስንል وألقى الناس على نعشه مناديلهم وعمائمهم ሊተበሩኪ ለምን ሊተበሩኪ ሰዎች ሚንዲላቸውን እንደዚሁም ጥምጣማቸውን የቁራጭ ልብሶችን ኢብኑ ተይሚያን ያስተኙበት የነበረው አልጋው ላይ እየጣሉ ያንን እየዳበሱ ምን አደረጉ? ተበሩክ አደረጉ። ይሄንን ለምንድነው? ለተበሩክ። ኢብኑ ተይሚያ እንደዚህ ካደረጉ እያየን የነበረው ነገር የተኙበትን ቦታ ዳበስ ማድረጋቸው ምን ችግር ኖሮት ነው? ተበሩክ ደግሞ በሸሪዓችን እንዴት ነው? ያን ማየት ይቻላል። መርሐባ። እንግዲህ አባባ ሰይድ ያው እንግዲህ እንዳለው ነው አልቢዳያ ወኒሃያ ብሎ አልቢዳያቱ ወኒሃያ የተሰኘ ኪታብ ላይ አልሐፊዝ ኢብኑ ከሲር እዛ ላይ ያስቀመጠውን እንግዲህ ስለ ሸይኽ አልኢስላም ኢብኑ ተይሚያ ረሂመሁላህ ከሞተ በኋላ ምን እንደተከሰተ እዛ ላይ ያወሳው ነበረ ማለት ነው። እዛ ላይ ያወሳ ነበረ። ላኪን እዚህ ጋር የሚገርመው አባባ ሰይድ ማለት ነው ሱብሃንአላህ በጣም የሚያጅበው ማለት ነው ሚንባቢል ሒካያ እና ሚንባቢል ነቅድ የሚወራ አይነት ወሬን ለይታ ለማውቅህ ነው በጣም የሚያጅበው ማለት ነው። አንተ ላስተማሪነት ብቅ ብለህ ማለት ነው ሒካያና ነቅድን እንኳን መለየት አልቻልክም ማለት ነው። እዚህ ጋር ርዕሱ ላይ ራሱ እኮ እየነገረህ ነው ስለ ሸይኽ አልኢስላም ኢብኑ ተይሚያ ረሂመሁላህ ስላሳቸው ሞት አስመልክቶ የተደረገውን ሁኔታውን ክስተቱን እኮ ነው እያወራ ያለው ማለት ነው። ይሄ ምን ይባላል? ሒካያ ይባላል። ወለይሰ ሚን ባቢ ነቅድ በዚህ በሒካያ መልኩ አርጎ ነው የጠቀሰው። ሒካያ የሚባለው ነገር ምንድን ነው? ዋቂዕ ተከሳችን ነገር ነቅል አድርጎ መዘገብ ማስተላለፍ። ለምሳሌ አልቢዳየቱ ወኒሃያ በተሰኘው ኪታቡ ላይ አልሐፊዝ ኢብኑ ከሲር ረሂመሁላህ ሸይኽ አልኢስላም ኢብኑ ተይሚያ ረሂመሁላህ ከሞቱ በኋላ እሺ ተራ ማህበረሰቦች ሴቱ ወንዱ በሸይኽ አልኢስላም ተይሚያ በተከፈኑበት ጋቢያቸውን ከዛ ጀናዛቸውን በታጠቡበት ውሃ ራሱ ተበሩክ አደረጉበት እያለ ሼክ ማን አልሐፊዝ ኢብኑ ከሲር ረሂመሁላህ ይሄን ያወሳል። ለምሳሌ አልቢዳየቱ ወኒሃያ በተሰኘው ኪታቡ ላይ ታዲያ ይሄ ታዲያ ይቻላል እያለ እያወራህ ነው እንዴ? ይቻላል እኮ ሚን ባቢል ነቅድ እኮ አይደለም እዚህ ጋር እያወራ ያለው ምንድነው? ሚን ባቢል ሒካያ እኮ ነው። የተከሰተውን ድርጊቱን እንደዚህ በጀናዛው ላይ ተደረገበት እያለ እንጂ ይቻላል እያለ እኮ አይደለም። አወለን መጀመሪያ አንተ ሚን ባቢል ሒካያና ወሚን ባቢል ነቅድ የሚወራ አይነት ወሬ መለየት አለብህ ማለት ነው። እንደዚህ አይነት ፈህም ይገባህ ዘንድ ማለት ነው። እዚህ ጋር አንድ ነገር ለምሳሌ ስለሆነ ክስተት አጢኖ ያን ክስተቱን አይቶ ሁኔታውን በዛ ላይ ሁክም መስጠት ምን ይባላል? ነቅድ ይባላል። ይሄ አማ ሒካያ የሚባለው ምንድነው? ዝም ብሎ ዋቂዕን ክስተትን ነገር እንደዚህ ያ ክስተት ነገር ኸይርም ይሁን ጥሩም ይሁን መጥፎም ይሁን የሆነን ክስተት ነገር እንደዚህ ተከስቶ ብሎ መዘገብ ይሄ ምን ይባላል? ሒካያ ይባላል። ለምሳሌ እና አልቢዳየቱ ወኒሃያ የተሰኘው ኪታብ ላይ ታዲያ አልሐፊዝ ኢብኑ ከሲር ረሂመሁላህ ሸይኽ አልኢስላም ኢብኑ ተይሚያ ረሂመሁላህ ከሞቱ በኋላ በሳቸው ጀናዛ በሳቸው ጋቢ የተከፈኑበት ተራው ማህበረሰብ ምን እንደሰራበት ተበሩክ እያለ ምን እንደሰሩበት አስመልክቶ ዋቂዑን ተከሳቹን ነገር ሒካያ ሲያደርግ አባባ ሰይድ ሚን ባቢል ነቅድ አድርገው አመጡበት። ልክ እንደ ነቅድ አለ አይደለ? ያን ጉዳዩን አይቶ ሁክም እየሰጠበት መስሎት እኮ ነው። የታለ ሁክም ሰጠበት የሚል ሁክም ሲሰጥ እኮ ለምሳሌ አሁን ዑለሞች በሆነ ጉዳይ ላይ የሆነ ነገር ይቻላል ወይ ደግሞ አይቻልም ሌሎ ሲሉ ርዕስ ራሱ ያበጃሉ። አይታችሁ ከሆነ ለምሳሌ ባብ ያበጁና ጀዋዙ ተበሩክ ቢከዛ ከዛ ወከዛ ይላሉ። ለምሳሌ ወይ በእንደዚህ ተበሩክ ማድረግ እንደሚቻል አስመልክቶ የሚጠቁመን ብለው ከዛ በኋላ የሆነ ነገር አስቀጥለው ያመጣሉ ለሸዋሂድ ማለት ነው፣ ምስክር ለማጠናከሪያ ለዛ ለንግግራቸው ማለት ነው። እንደዚህ አይነት ንግግር ቢመጣ እሺ አይ ተበሩክ ይኸው በሸይኻቸው ፈቀዱ ይባላል። እዚህ ጋር አልሐፊዝ ኢብኑ ከሲር ረሂመሁላህ እያወራ ያለው ሚን ባቢል ሒካያ እንጂ ወለይሰ ሚን ባቢል ነቅድ ማለት ነው። መጀመሪያ ይህን መለየት አለብህ ማለት ነው። አባባ ሰይድ ሐቂቀተን ይህ አልገባህም። ሊዛ ነው እዚህ ጋር ግራ የተጋባሁ ማለት ነው። የፈቀዱ መስሎ ላኪን በኪታባቸው ላይ ሷሪሕ በሆነ መልኩ አታገኝም። ኢብኑ ከሲርም ብትል ታውቃቸዋለህ፣ የሱና ዓሊም ናቸው።
ኢብኑ ተይሚያ ረሂመሁላህ ታውቃቸዋለህ። የሱና ዓሊም ቢማዕና እናንተ ዋህብያ ብትሏቸውም ተበሩክ ከነቢያት ውጭ ባሉ ተበሩክ እንደማይቻል ሷሪሕ በሆነ መልኩ የሚናገሩ ናቸው ማለት ነው። አይ አራ እነሱ እንደሚቻል ተናግረዋል ካልክ ለምሳሌ ኢብኑ ተይሚያ እሱ ከሞተ በኋላ በሱ ላይ የሰሩት ተበሩክ የሰሩበት ሰዎች ቅድም እንዳልኳቸው ነው። ዒሳን ዓለይሂ ሰላምን እኮ እያመለኩት ጌታ ነው ብለው እኮ ያመለኩት ሰዎች አሉ። ነሷራዎች እያመለኩት አይደለም እንዴ? ታዲያ እሱ አምልኩ ብሏቸው ነው አይደለም? ጥፋቱ የማን ነው? የሰዎቹ። እዚህም ጋር ኢብኑ ተይሚያ ረሂመሁላህ ላይ ተበሩክ ያደረጉ ሰዎች ጥፋቱ የነሱ እንጂ የኢብኑ ተይሚያ ረሂመሁላህ አይደለም። እሱ እኮ አላዘዛቸውም። ወከዛሊከ አልሓፊዝ ኢብኑ ከሲር አልቢዳየቱ ወኒሃያ በተሰኘው ኪታቡ ላይ ሲያወሳ ሚን ባቢል ሒካያ እንጂ ወለይሰ ሚን ባቢል ነቅድ። መጀመሪያ መለየት አለብህ። ሁክም እየሰጠ እኮ አይደለም። በዚህ ክስተት ላይ ይሄ ተከሰተ ይሄ እኮ ስለሚቻል ነው ወይ አይቻልም እያለ ሳይሆን ሒካያ ብቻ ነው ትረካ። ያ ክስተቱ በሼኹል ኢስላም ተይሚያ ጊዜ የተከሰተውን ክስተት ከሞቱ በኋላ አስቀመጠ እንጂ ሁክም እየሰጠ አይደለም። ይህን ለመለየት ደግሞ ምን ያስፈልግሃል? መጀመሪያ ሚንባቢል ሒካያ የሚወራ ወሬና ሚንባቢል ነቅድ የሚወራ ወሬ መለየት አለብህ ማለት ነው አባባ ሰይድ። እና ያው እንደዚህ አይነት ነጥቦች ታይተው ስለማይታለፉ ነው ኢንሻአላህ ላቀርብ ያሰብኩት ማለት ነው። በመቀጠል አባባ ሰይድ ካሁን በፊትም ነግረናል። ኢንሻአላህ ውይይት ከፈለክ በየትኛው መስአላ ሊሆን ይችላል ማለት አንተ ብዙ ጊዜ ያው ሰዎችን ስለምሸውድ ነው። እንደዚህ ሰዎችን በሚዲያ ላይ ሆነ ከመሸወድ እንደዚህ ፊት ለፊት ውይይት የሰዓት ብዙ ጊዜ ያው እኛ ቀን አይመችንም ማታ ነው የሚል ነገር ሰምቻለሁ። ወደ አንተ መልእክት መጥቶ ማታ በፈለከው ሰዓት መገናኘት እንችላለን። ይህም መልእክት አድርሱልኝ ለዚህ ሰውዬ ማለት ነው። ሊዛ በዚህ መልኩ ኢንሻአላህ ሌሎችም የሱና ወንድሞች እንደዚህ አይነት ውጅንብሮችን አይታቸው ኢንሻአላህ ዝም አትበሉ። ምላሽ ለመስጠት ሙባደራ መደረግ አለበት ማለት ነው። ብዙ የሱና ወንድሞች ያው የሚዲያ ሰው ስላልሆኑ እንጂ ለእንደዚህ አይነቱ አካል ምላሽ የማይሰጡ ማለት ለመስጠት ብቃት የላቸውም ለማለት አይደለም። ብዙ የሱና ወንድሞች አሉ ከኔ በላይ ሷሪህ አድርገው ግልጽ አድርገው የሚናገሩ ማለት ነው። ላኪን ግን አብዛኞቹ ያው በስራ እንደዚሁ በተለያዩ ነጥቦች ኪታብ በመሞጠል ሊሆን ይችላል ወይ አንዳንዶች ደግሞ ከኔትም አንጻር የመጨናነቅ ነገር ስላለ እንጂ ይዘን ለእንደዚህ አይነቱ አካል ምላሽ ለመስጠት ተስኗቸው እንዳይመስላችሁ። እና ኢንሻአላህ ሚዲያ ላይ የሚባሉ ብጅታዎች አይተን ማሳለፍ የለብንም። ዛሒሙ አህሉል ባጢል ፊል ኢንተርኔት ሐታ የተበየነ አልሐቅ። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።